የሀብታሙ አለባቸው እውነታም መሰረት ያደረገው የቄሳር እንባ መጽሐፍ ከ27 እስከ 35 ዓመት ድረስ ያሉ ሀገርን የተረከቡ ወጣት አብዮተኞች ተቃርኗቸውን በበሰለና በላቀ ንግግር ከመፍታት ይልቅ በአፈሙዝ ላንቃ እርሳስ ለመበየም መወሰናቸው ያመጣውን ቀውስ ያሳየናል። ከኛ ሐሳብ ውጪ ወደ ውጭ የሚል መንገድ የዘመኑ የፖለቲካ አስተሳሰብ አውራ መደረጉ እልፍ የሀገር አለኝታ መሆን የሚችሉ ወጣቶችን በጅምላ ግድግዳ ተደግፈው እንዲቀሩ አድርጓቸዋል። ከያፓ መስራቾች አንዱ የሆኑት የብርሃነ መስቀል ረዳ ባለቤት ዳኛው ማን ነው በሚል በጻፉት መጽሐፋቸው በርካታ ወጣቶች የዳኛ አይን ሳያቸው በወጡበት ቀርቷል፣ ያለ ፍርድ ተረሽነዋል ይላሉ። አብዮተኞቹ በማርክሲስት ሌኒኒስት ርዕዮተ ጥላ ውስጥ የሀገር ችግር ይፈታል ብለው ማመናቸው አንድ አላደረጋቸውም። ዲያሌክቲካዊ ማቴሪያሊዝም ብያኔያቸውም ከጸብ አላዳናቸውም። አማረ ተግባሩ በየነ ኃይሌ ፊዳ ባሉት የብርቱ አሰላሳይ የኃይሌ ፊዳን የፖለቲካ ሕይወት በዳሰሱበት መጽሐፋቸው የሜይሶን አባላት ለኢትዮጵያ የውስጥ ችግር በሶቪየት ነባሬ እውነታ ለመፍታት ተጨቃጭቀናል ይላሉ። የሜይሶንና የኢህአፓ ጥል የሪዮስ ሳይሆን ከደርጉ ፖሊት ቢሮ ባለ ርቀት ላይ የተመሰረተ ነው። ኋላ ኢህአፓ ራሱ ትግላችን በከተማ ይሁን ወይስ በበረሃ እናድገው በሚለው ሐሳብ ላይ የበላይነት ለመያዝ ያደረጉት ትግል የተቋጨው ቢሮ ውስጥ በመገዳደል ነበር። በዚያ ዘመን ሐሳብን በሐሳብ መሞገት ወደ ዳር ተገፍቶ የሐሳብ ልዩነቶችን በጠመንጃ ጉልበት ለመፍታት የተካሄደበት ርቀት የነገ ተስፋዎችን በእንቡጥነታቸው እንዲቀጠፉ አድርጓል። ይህ እውነት የጋራ ዘመን የሚጋሩ የህወሓትም የሻዕቢያም ነው። የኔ ብቻ ትክክል ነው የወለደው የፖለቲካ ትግል ስትራቴጂ ከድርድር ይልቅ መውዜሩን የመምረጡ እውነትም የትናንት ብቻ ሳይሆን የዛሬም እውነት ነው። የሻዕቢያን ሀገር የመገንጠል ክህደት በተራማጅነት ስም ቅቡልነት እንዲያገኝ በአዲስ አበባ የተማሪዎች ማህበር የሚታተመው ታገል ጋዜጣ ላይ የሚታተም ሀተታ ማንበብ እንግዳ አልነበረም። የዚያድ ባሬ ወረራን የተማሪዎች ትግል የወለዷቸው ፓርቲዎች ደግፏቸዋል። ይህ በሀገር ብሔራዊ ጥቅሞች ላይ ጀርባ መቆም፣ ከወራሪ ጋር መሰለፍ፣ ከባዕድ ጋር ማዕድ የመጋራት ልምምድ የዛሬም ፖለቲካና የትግል ስትራቴጂ በነደፈው በያ ትውልድ እየተመራ ዛሬ ድረስ ዘልቋል። ዛሬ የግብፅም የሻዕቢያም ደጋፊዎች የኢትዮጵያን ፖለቲካ ይዘውሩታል። ሐሳብ የራቀው ሐሳብ አልቦ ፖለቲካ በዛሬቱ ኢትዮጵያ የግብፅና የሻዕቢያ አጀንዳን ይዞ ተሰልፏል። በነገ የሀገሪቱ በራነት ላይ ቤልጅጉን የጨበጠው አካል ሕፃናትን ከትምህርት ገበታ ማገዱ ይዞት የሚመጣው አደጋ ግድ የሰጡ አይመስልም። በሞፈሩ ምትክ ዲሞትፈሩን በእርፉ ፈንታ የጥይት እርሳሱን የመያዙ እውነት ላለፈው ግማሽ ክፍለ ዘመን ሀገሪቱን ዋጋ አስከፍሏል። ዛሬም ዋጋ እያስከፈለ ነው። ጤና ይስጥልኝ። ይህ ኢትዮ መልሕቅ ነው። በዛሬው ዝግጅታችን በኢትዮጵያ የጠመንጃ ፖለቲካ ቅኝት እናደርጋለን። የውረድ እንውረድ ግብግብ ከድርድር ይልቅ ጫካና ዱሩን ማለት ምን ዋጋ አስከፈለስ፣ ምንስ አሳጣን የሚለውን እየተመለከትን አብረናችሁን ቆያለን። አብራችሁን ቆዩ። ፖለቲካ በሐሳብ መድረክ ተነጋግሮ ወይም ተደራድሮ ሐሳብን የማስረጽ ጥበብ ነው። ጥሩ ተናጋሪዎች በተለምዶ ለፖለቲካው ዓለም ጥሩ ቅመም፣ ጥሩ ግብዓት ናቸው የሚባለውም ሐሳብን በጠራ መልኩ ማስተላለፍ በሐሳብ ድግሶች ላይ የሚኖረውን ተቀባይነት በማስላት ነው። ነገር ግን ከዚህ በተቃርኖ ሲቆምና ፖለቲካ ነፍጥ ሲያነግት ፖለቲካነቱ ይቆማል። ፖለቲካ ውረድ እንውረድ ሲባባል፣ ዝናር ሲታጠቅ፣ ጠመንጃ ሲወለውል፣ ከጠረጴዛው ሸሽቶ ዱር ቤቴ ሲል የጠመንጃ ፈሙዞች መናገር ሲጀምሩ ያኔ ፖለቲካነቱ ያቆማል። ያኔ ጉልበት ብቻ ይናገራል። ያኔ ሐሳባውያን ከመንገድ ገሸሽ እንዲሉ ይደረጋሉ። ኢትዮጵያ በዚያ ዙሪት ውስጥ መዘፈቋ ብዙ አሳጥቷታል። ሐሳብ በሐሳብ የበላይነትን ለመጫን የሚደረግ ትግል ከሽፎ የተጀመሩ የነፍጥ ትግሎች በሙሉ ሀገሪቱን ዋጋ እያስከፈሉ ነው። የትናንት ታሪካችን እንደሚነግረን ሐሳብን በኃይል ለመጫን የሚደረግ ትግል ሀገሪቱን ወደ ኋላ ሲጎትት ነው የኖረው። ባለፈው ግማሽ ክፍለ ዘመን የሶማሊያና
የኤርትራውን የውጭ ወረራ ብንተወው እንኳን የዘመነ ደርግ የ17 ዓመት የእርስ በርስ ጦርነት፣ በዘመነ ኢህአዴግ የነበሩ ተቋሚዎች ከኤርትራ ጋር ሆነው የሚያደርጉት የትጥቅ እንቅስቃሴ፣ ከለውጡ በመለስ ባሉት ጊዜያት በ2013 የተነሳው የሰሜኑ ጦርነትና በአማራም በኦሮሚያም ያሉ የትጥቅ እንቅስቃሴዎች ህዝብን የከፋ ዋጋ ያስከፈሉ ነበሩ። እርግጥ ሐሳብ አልባ ፖለቲካ ጉልበቱ አሳቢ ላይም ሆነ ሐሳብ ላይ መነሳት ነው። የተማሪዎቹ ተቃውሞ ያዋለደው አብዮትም ሀገርን ሊያሻግሩ የሚችሉ እንቁ ጭንቅላቶችን በቀይም በነጭም ሽብር ሰበብ በልቷል። ዛሬም የቀጠለው ይሄው አዙሪት ነው። ይሄው ብቻ አይደለም። ትጥቅ አንጋቾች ግጭት በሚፈጥሩባቸው አካባቢዎች ህዝብ መደበኛ የመንግስት አገልግሎቶችን እንዳያገኝ አድርገውታል። አስከፊው ሐሳብ አልቦነታቸውን ተሻግሮ እታገልልሃለሁ ያሉትን አስተሳሰብና ከህዝብ ዋጋ ማስከፈልም የሰርክ ልማዳቸው ሆኗል። አዲሱ መደበኛ ህይወት ደኒው ኖርማል ከዚያ አስከፊ እውነት ጋር የመኖር ሆኗል። የተቋማት ዘርፊያና ተቋማትን ማውደምም ነፍጥ ያነገቱ ትግሎች አብረው ያጎለመሷቸው ልምምዶች ናቸው። ሐሳብ አልቦነት በድርድር ሐሳብን የመፍታት ባህል አለመጎልበት፣ ከትናንት ውድቀት አለመማር ኢትዮጵያን አሁን ካለችበት በላይ እንዳታድግ እንቅፋት እየሆነባት ነው። ነገር ግን ኢትዮጵያ በግጭት ፈተና ውስጥ ሆና የህዳሴ ግድብን ማጠናቀቋ፣ የልማት ፕሮጀክቶቿን ማሳካቷ፣ የማዳበሪያ የጋዝና የኒውክለር ውጥኖቿን ወደ መሬት ማውረድ መቻሏ፣ በወጀቡ ብዛት ያልወደቀች መርከብ በአውሎ ነፋሱ ጉልበት ያልጠፋች የምታበራ የሰምጣፉ እንድትሆን አድርጓታል። ከዚህ ባሻገር በኢትዮጵያ የሐሳብ ፖለቲካ ነክሶ አሁን ያሉ ግጭቶች ሁሉም በድርድር ቢፈቱ ኢትዮጵያ አሁን እየከፈለች ያለችው መስዋዕትነት ካለመክፈል ባሻገር በተሻለ የብልጽግና ከፍታ ላይ እንድትቀመጥ ያደርጋታል። ኢትዮጵያ በአሁኑ ሰዓት የነበራትን የብሔራዊ ጥቅም የማስከበር ፍላጎትና ጥያቄ አንስታለች። ይህንን ጥያቄ እንዳይመለስና ለማድበስበስ በግብጽና በሻዕቢያ ዋና አዘጋጅነት አገራችንን የትርምስ ቀጠና ክልሉንም ከግጭት አዙሪት እንዳይወጣ የማድረግ ፍላጎት አለ። ይህ ፍላጎት የጠላት ፍላጎት ነው። ብሔራዊ ጥቅማችንን በጋራ የምንፈልገው በጋራ የምንታገልለትና የምንሞትለት አጀንዳ መሆኑን በዚህ አጋጣሚ ማስገንዘብ ፈልጋለሁ። ሐሳብ አልቦነት የመውዜርና የዱር አማራጮች የሚሰሩ አይደሉም። በተለይ በዚህ ዘመን ግጭት ዘላለም አይደለም። ወይ በሽንፈት ወይ በድርድር ይቋጫሉ። የግጭትና የጦር አውረድ ፖለቲካ ከጫካው ወደ ጠረጴዛ ለመውጣት ሚሊዮኖች አልቀው ሀገር ወድማ የሚደረግ ትግል መሆኑ ከውድመት ውጪ ማንም የማያተርፍበት ነው። ይህ መንገድ በኢትዮጵያ ውስጥ ሚሊዮን ዜጎችን ጨርሶ ሀገሪቱን ያወደመ መንገድ መሆኑ ደጋግሞ የታየ ነው። በነፍጥ የመጣ ሰላም ጦር የመጣ ዲሞክራሲ እንደሌለ ተደጋግሞ ታይቷል። በኢትዮጵያ ውስጥ ያልታየው መንገድ የሐሳብ መንገዱ ነው። የሐሳብ ፖለቲካው መንገድ ያልተሞከረና የማይታወቀው እርሱ ብቻ ነው። አዋጩም መንገድ ከእርሱ ውጭ እንደሌለም ታይቷል። የሀገሪቱ ቁስልና ህመምም የሚመነጨው ሐሳብን በገፉ የፖለቲካ ተዋናዮች ምክንያት ነው። የሐሳብ መንገድ ወደ ዳር እንዲገፋ፣ የዱሩ መንገድ እንዲገነገን የሚያደርጉትም በኢትዮጵያ ብሔራዊ ጥቅም ላይ ጥባጢቤ መጫወት የሚፈልጉ የውጭ ጠላቶች ናቸው። እኚህ አካላት ሌላ ሳይሆን አብይ ግባቸው ኢትዮጵያ ተፈጥሮ በሰጣት ጸጋ እንዳትጠቀም ለማድረግ ካላቸው ህልም ነው። ሀገሪቱ በአባይም በቀይ ባህርም ማግለል ደግሞ ትልቁ ግብ ነው። ሀገሪቱ አሁን ከሰራችው ይልቅ ነገ የምትሰራው ይበልጣል። ከዛሬው ይልቅ ነገ የተሻለ ነው። ዛሬ ኢትዮጵያ በአፍሪካ ትልቁ የኤነርጂ አምራች ሀገር ናት። ነገ የጋዙም የኒውክለሩም የሃይድሮ ኤሌክትሪክ ፕሮጀክቶችም አሁን ሲሆኑ በዓለም በኤነርጂ አቅርቦት ተወዳዳሪ መሆን ያስችላታል። በኢነርጂ አቅራቢ ሀገራት በባትሪ በሚፈለጉበት ዓለም ኢትዮጵያ በዓለም ገበያ ላይ ጥሩ ገቢ በኢነርጂ ሽያጭ እንድታገኝ ያደርጋታል። በማዕድን በተሰራው ሥራ በ2012 ካገኘችው ከ28 ሚሊዮን ዶላር ተነስታ ዛሬ 3 ቢሊዮን ዶላር ገቢ ማስገባት ችላለች። የኢትዮጵያ የኤክስፖርት ገቢ በታሪኩ ትልቁ ደረጃ ላይ ይገኛል። ይህ በሥራ የመጣ ነው። ጥያቄው አሁን በሀገሪቱ ያሉ ግጭቶች ባይኖሩ፣ የሀገር ውስጥ ግጭቶች በውጭ ኃይሎች ድጋፍ ባይደረግላቸው ኖሮ የሚለው ሲታሰብ የሰላም ዋጋን በእጅጉ ማስላት ይቻላል። ከኢትዮጵያውያን በላይ የኢትዮጵያን አቅም የተረዱ ጠላቶች በዋናነት የሀገሪቱን ምሰሶች ለመናድ ግጭትን ፈንድ ያደርጉታል። ቅራኔ ይፈጥራሉ። በቅራኔዎች ሽብልቅ ያኖራሉ።
ግጭቱን ተቆጣጥረው ሀገሪቱን በቀውስ አዙሪት ውስጥ ያሾሯታል። የኢትዮጵያ ጠላቶች የባህር በር ጥያቄና የአባይ ወንዝ አጠቃቀም ዋና ግባቸው ይሁን እንጂ ደካማ የተፈጥሮ ሀብቷን መጠቀም የማትችል እርስ በርስ በግጭት አዙሪት ውስጥ የተዘፈቀች ኢትዮጵያን ለማዋለድ በኢትዮጵያ ውስጥ ግጭትን ለመጥመቅ ግጭት ጠማቂዎች ሌት ተቀን እየሰሩ ናቸው። ከዚህ ባሻገር የኢትዮጵያ ግጭቶች የብሔራዊ ጥቅምን ለእርድ አቅርቦ የሚካሄድ የነፍጥ ትግል መሆኑ ሀገሪቱን ከትናንት እስከ ዛሬ ዋጋ እያስከፈላት ይገኛል። ግጭቱ ቢቆይ ምንድነው ሊያስከትል የሚችለው ነገር? ከዚህ በላይ አንደኛ ሀገራችን ወደ ኋላ መመለስ ነው። በሁለተኛ ደረጃ የአማራ ክልል መንግስትን የአማራ ክልልን ህዝብና አጠቃላይ ክልሉን የማውደም እና በኢኮኖሚ በኢንፍራስትራክቸር ወደ ኋላ መመለስ ነው የሚሆነው። ስለዚህ ከትርፉ ጉዳቱ ያመዝናል። ግጭት በሚነጠው ቀጠና ውስጥ ኢትዮጵያ የቀጠናው የሰላም ዘብ ናት። ከሰላም አተርፋለሁ የሚለው አቋሟ የባህር በሩን ከታሪካዊ ህጋዊ መብት ያገለሏት አካላትን ጭምር በድርድር የመብቴን ላግኝ የምትለው ሰላም የሀገሪቱ መርህ ስለሆነ ነው። ላለፉት 2 ዓመታት የሀገሪቱ የማድረግ አቅም የደረሰበት ደረጃ እየታወቀ የወታደራዊ አቅሟ ጉልበት ከቀጠናው ባለፈ በሀገሪቱ አስፈሪና ግዝፈቱ እየተነገረ እንኳ ህጋዊውን የባህር በር ጥያቄዋን እንደራደር ሰጥቼ ልቀበል ነው ያለችው። ለሰላም የሀገሪቱ ሆደ ሰፊነት በውጭ ኃይሎች የሚደገፉና ከሚያስጣጥቁ ሀገራት ጋር ጭምር ልደራደር እያለች ነው። የኢትዮጵያ አቋም በዓለም መድረኮች ላይ የዘንባባ ዝንጣፊን የመወዝወዝ ነው። ይህ የውጭ ፖሊሲ ከሀገር ውስጥ የሰላም ወዳድነት መርህ የመነጨ ነው። የሰሜኑ ጦርነት በፕሪቶሪያው ድርድር እንዲቋጭ ሆነውም የፌዴራሉ መንግስት በኃይል አሸናፊነት ሊቋጭ የነበረውን ጦርነት ዘላቂ ሰላምን ሊያመጣ በሚችለው በሰላም አማራጭ መቋጨት መርህ በማድረጉ ጭምር ነው። መንግስት የኔ ትከሻ ካንቴ ላቀ ነው በሚል የማድረግ አቅሙን በመተማመን ጦርነቱን በአውዳሚ መንገድ እንዳይቋጭ ያደረገውም ለሰላም ከተሰጠ ሆደ ሰፊነት ነው። ፕሪቶሪያ ትዕምርቷ ኢትዮጵያ በየትኛውም ሁኔታና ጊዜ ለሰላምና ለድርድር ዝግጁ ናት ለሚለው ማሳያ ናት። ከሸኔ ጋር በተለያዩ ጊዜያቶች ለመነጋገር የተደረጉ ሙከራዎችም የዚሁ መርህና እምነት አካል ናቸው። ከሰሞኑ ከአማራ ፋኖ ህዝባዊ ድርጅት ጋር የተደረገው እርቅም የዚሁ አካል ነው። እንደምታውቁት ታሪካችን ልዩነትን በጠመንጃ የመፍታት በኃይል የመፍታት ልምምድ ያለበት አገር ውስጥ ነው። ነገር ግን እንዲህ አይነት ውይይትና ድርድሮች ከጠመንጃ በላይ ትልቅ ዋጋ አላቸው። ከመሳሪያ በላይ ከብረት በላይ ትልቅ ዋጋ አላቸው። ዘላቂ የሆነ ጥቅሞችንና የመብት ጥያቄዎችን በእንዲህ አይነት መንገድ መፍታትን የሚያለማምዱ ናቸው። በመሆኑም ይሄ ከዚህ ቀደም የተጋጨንበት አሁንም በሌሎች ወገኖች እየቀጠለ ያለው የጥቅም የፍላጎት ልዩነት ሊታረቅ የማይችል አልነበረም። ሊታረቅ የሚችል ኢትዮጵያ ከያ ትውልድ ከተከለው የፖለቲካ ባህል ለመውጣት እየተጋች ነው። መሃል ሰፋሪን 2 ጥይት ይመታዋል ከሚል ብሂል ወርቃማው አማካይ የፖለቲካው ሜዳ ይሆን ዘንድ ጥረቶችን ቀጥላለች። በኢትዮጵያ ሰማይ ስር ከሰላም ውጭ ያለ አማራጭ የጥፋት ነው። ባለፈው ግማሽ ክፍለ ዘመን መሬት ላይ ያለው እውነታም ይህንኑ ያረጋገጠ ሆኗል። እርግጥ ባዳጊ ሀገር ተቋማት ግንባታ ባልተጠናቀቁበት፣ የዲሞክራሲ ግንባታ ልምምዶች ባልጎለመሱበት፣ ሀገራዊ ብሔር ግንባታ ኔሽን ቢልዲንግ ፕሮሰስ በሂደት ላይ ባለበት ሀገር ላይ ችግሮች መኖራቸው ለሁሉም ግልጽ ነው። ነገር ግን እኚህ ችግሮች በጠመንጃ ይቃኑም አይታረቁም። በየትኛውም ሚዛን የሰላም አማራጭ ከጦር አማራጭ ይልቅ የተሻለው ነው። ከአማራ ፋኖ ህዝባዊ ድርጅት ጋር የተደረገው ስምምነት በክልሉ በቀጣይ ለሚኖር ሁለንተናዊ ሰላም ቀላል የማይባል ውጤት ነው ያለው። ከዚህ ባሻገር በሀገራዊ ምክክር ኮሚሽን እየተካሄደ ያለው ምክክር በንግግርና በምክክር ላይ የጸናች የሁሉም ኢትዮጵያን ሀገርን ለመፍጠር የሚደረግ ጥረት አካል ነው። ይህ ብቻ አይደለም። ምክክሩና ድርድሩ የሀገሪቱን ፖለቲካ ስሪት ከጽንፍ ሐሳብ አልቦ የፖለቲካ መንገድ አላቆ የሐሳብ ብዝሃነትንና ሐሳባዊነትን የሀገሪቱ ፖለቲካ የማዕዘን ድንጋይና ምሰሶ የማድረግ ጥረት አካል ነው። የተወደዳችሁ የኢትዮ መልሕቅ ቤተሰቦች የዛሬው ዝግጅታችንን እዚህ ላይ ቋጨን። በቀጣይ ዝግጅታችን በሌላ ርዕሰ ጉዳይ እስከምንገናኝ ድረስ በያላችሁበት ሰናይ ጊዜ ይሁንላችሁ።